ሰላም ሰላም እንዴት አላችሁልኝ? የሂራ ማጀት ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ እንደዚህ በምታዩት በቆንጆ ለቁርስ ለመቅሰስ ለልጆቻችን ለመሳቃ የሚሆን ታላችሁ በጣም ፈጣን በጣም ቀላልና ቤታችን ባለ በጣም በጥቂት ግብአት ነው እንግዲህ ይሄን የመሰለ ቆንጆ ቁርስ ይዤላችሁ የመጣሁት። ሞክሩት፣ ትወዱታላችሁ በእውነት። እንግዲህ ወደ አሰራሬ ወደ ስራችን ከማለፋችን በፊት ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። እንግዲህ እንደምታዩት በጣም ቆንጆ ነው። በጣም ነው የሚያምረው። ይሄው በጣም ነው የሚያምረውና ሞክሩት፣ ትወዱታላችሁ። አመሰግናለሁ። ወደ አሰራሬ እናልፋለን። እነኚህን ግብአቶች በመጠቀም ቆንጆ የሆነ ለ4 ሰዓታቸው የሚሆን ቁርሳቸውን እናዘጋጅላቸዋለን። በጣም ቀላል ግብአት ነው። በየቤታችን ያለን ግብአትን በመጠቀም ነው የምናዘጋጅላቸውና ሞክሩት፣ ትወዱታላችሁ። እዚህ ጋር የተቆራረጠ በዚህ መልኩ የተቆራረጠ ዳቦ አዘጋጅቻለሁኝ። የግድ ስላይስ ዳቦ መሆን የለበትም። ቤታችን ያለ ዳቦን በመጠቀም ማዘጋጀት እንችላለን። የግድ ወጪ ማውጣት የለብንም። ቤታችን ባፈራው ነገር ማዘጋጀት እንችላለን። እዚህ ጋር ትንሽ ፍርኖ ዱቄት እጠቀማለሁ፣ በጣም ትንሽ። እዚህ ጋር ቀረፋ ወይም ደግሞ የሻይ ቅመም መጠቀም ትችላላችሁ። እዚህ ጋር ደግሞ ጨው አለ። እዚህ ጋር የሮዝመሪኖ ዱቄት ወይም ፓውደሩ አለ እና 2 እንቁላል ዘይት በመጠቀም ቆንጆ የሆነ ለ4 ሰዓታቸው እንዲሁም ለቁርሳቸው የሚሆነውን እናዘጋጃለን ማለት ነው። ግብአቶቻችንን በአንድ ሰሃን ላይ እናደርግና እንመተዋለን። መምቻ ካለ መምቻ፣ ከሌለን በሹኪያ መጠቀም እንችላለን። ከእንቁላላችን እንጀምራለን። በጣም በትንሽ ደቂቃ የሚደርስ ነው። ጊዜ የሚወስድብን አይደለም። በተለይ ጠዋት ስንቸኩል እንዲሁም ቀለል ያለ ነገር ስንፈልግ የምናዘጋጀው ቁርስ ነው። ትንሽ ጨው እንጨምርበታለን። ጨው እንዳታበዙ፣ ዳቦ በራሱ ጨው ስላለው እየነከርን ስለምንሰራ እንዳይበዛበት ተጠንቀቁ። ጨው፣ ሮዝመሪኖ ፓውደር እንጨምርበታለን። እንዲሁም ቀረፋ ካልሆነ የሻይ ፓውደር እንደዚህ እንጨምርበታለን። ለቃና ቆንጆ ነው። ቃናውን በጣም ነው የሚያጣፍጠው። እንዲሁም ትንሽ ፍርኖ ዱቄት እንጨምርበታለን። እንዲሁም ጥቂት ዘይት ሳናበዛ እንጨምርበታለን። እነኚህን አንድ ላይ እንቀላቅላቸዋለን። በደንብ አድርገን እናቀላቅለዋለን። በጣም ቀላል ነው። ሞክሩት፣ ትወዱታላችሁ በእውነት። ይሄው በዚህ መልኩ ያቀላቀልኩት ነው። ወተት ካላችሁ ወተት መጠቀም ትችላላችሁ። ትንሽ ወተት ሳይበዛ ወተት ማድረግም ትችላላችሁ። እኔ ወተት ስለጨረስኩኝ ነው። ይሄን ግብአቴን እንደዚህ አንድ ላይ ካዋሃርኩት በኋላ ይሄን ስላይስ ዳቦ አድርጌ ቆረጥኩትን እየነከርኩ ነው የምጠብሰው። መጥበሻዬን ወደ ማጋሉ የሚሄደው መጥበሻችን ላይ ዘይታችንን እናደርጋለን። በመጠኑ ሳይበዛ እናዳርሰዋለን። እስኪ ግልልን ድረስ እንጠብቃለን። ዘይቱ ትንሽ ጋል ማለት አለበት። ሞቆልናል። እንደዚህ እያደረግን እናስቀምጣለን መጥበሻችን ላይ። እየነከረ እናስቀምጣለን።
እሳታችንን ብዙ ማብዛት የለብንም ቆንጆ እንዲሆንልን። በጣም ቀላል ነው። በጣም በቶሎ የሚደርስልን ነው። ሰዓታት አይወስድብንም። በደቂቃዎች የምንጨርሰው ነገር ነውና ሞክሩት። ቆንጆ አማራጭ ነው። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። በየጊዜው የምለቃቸው ወደ እናንተ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። ያው እንደምታዩት ቆንጆ ሆኖ የደረሰልን ነው። እሳታችሁን ብቻ ተቆጣጠሩ። በትንሽ ዘይት በጣም ቆንጆ የሆነ ቁርስ እንሰራለን። የሚጠበስ ነገር የለውም። ዘይት መጥበሻችን ላይ ብቻ ማድረግ ነው በጥቂቱና እናደርጋለን። ሳህናችን ምስታችን ላይ መጥበሻችን ላይ እንደነገርኳችሁ የግድ ስላይስ ዳቦ መገዛት የለበትም። ቤት ባፈራው ቤታችን ባለ ነገር እንደዚህ አድርገን ለልጆቻችን ማዘጋጀት እንችላለን፣ ምንም ሳንጨነቅ። አንዳንዴ ለልጆቻችን መስራት እየፈለግን ግን ደግሞ ቤታችን ላይ ያንን ነገር እናጣለን እና ባለን ነገር እንደዚህ ቆንጆ አድርገን ማዘጋጀት እንችላለን። ዋናው ለማዘጋጀት መነሳሳት ነው እንጂ የዳቦ ስላይስ መሆንና ይሄ መሆን አይደለም። ይሄንንም ቆንጆ አድርገን መስራት እንችላለን ለልጆቻችን። እንደምታዩት ቆንጆ ሆኖ ተጠብሶልናል። ከስር ትንሽ ዘይት እንጨምርበታለን፣ በጣም በጥቂቱ ሳይበዛ። እነኚህ ጥቂት ግብአቶችን በመጠቀም እንግዲህ ይኸው እንደምታዩት ቆንጆ የሆነ ቁርስ ለልጆቻችን ለትምህርት ቤት ለምሳቃ እንዲሁም ለራሳችንም በዚህ መልኩ መመገብ እንችላለን ሰርተን። እስቲ የስረኛው ሞክሩት። ደርሶልናል፣ ቆንጆ ሆኖ ተጠብሶልናል። እናወርደዋለን። እንግዲህ በምታዩት መልኩ ሰርተን ጨርሰናል። በጣም ቆንጆና በጣም ጣፋጭ፣ ሽታው ራሱ ልነግራችሁ አልችልም። በጣም ነው ደስ የሚለውና ሞክሩት። 10 ደቂቃ እንኳን አይወስድብንም። ይሄው እንግዲህ እንደምታዩት በጣም ቆንጆ ሆኖ ተጠብሶልናል። ያው እንደምታዩት በጣም ምርጥ ነው። ሞክሩት፣ ትወዱታላችሁ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በሌላ ጊዜ እስክንገናኝ ድረስ ሰላም ቆዩ እያልኩኝ በዚሁ ሰናበታችኋለሁ። ቻው ቻው።